ሰላም፣ ዛሬ በጣም መሰረታዊ በሆነ እና ወሳኝ ርዕስ ላይ ነው የምናተኩረው፣ ስለ ትንሣኤ። ይህንን ጽንሰ ሐሳብ ስንመረምር ደግሞ ሙሉ በሙሉ የምንመካው በቀጥታ ከመጽሐፍ ቅዱስ በሚገኙት ምንጮች ላይ ነው። እና እስቲ በዚህ ሁላችንንም በሚነካ ጥልቅ ጥያቄ እንጀምር። ሞት የሁሉም ነገር ፍጻሜ ነው? ይህ ጥያቄ የዛሬም ትንታኔያችንን በር ይከፍታል፣ እናም በጥልቀት እንድናስብበት ያደርገናል። እሺ እንግዲያው ወደ መጀመሪያው ቁልፍ ነጥባችን እንለፍ። ይህ ክፍል የሚያተኩረው በአንድ መሰረታዊ ሐሳብ ላይ ነው። ይኸውም የኢየሱስ ትንሣኤ የክርስትና እምነት እምብርት እና ፈጽሞ ሊታለፍ የማይችል ክስተት መሆኑ ነው። እንግዲህ የመጽሐፍ ቅዱስ ምስክርነት በጣም ዋጥ ነው። አብ እግዚአብሔር ወልድን ከሙታን አስነሳው ይላል። ነጥቡ ይሄ ነው። ይሄ ደግሞ በጣም ወሳኝ ነው። ምክንያቱም የክርስትና እምነት በሙሉ የተገነባው በዚህ አንድ እውነት ላይ ነው። እስቲ ማስረጃዎቹን እንመልከት። ለምሳሌ ከሐዋርያት ሥራ መጽሐፍ ጴጥሮስ በግልጽ ነው የሚናገረው። ይህን ኢየሱስን እግዚአብሔር አስነሳው ይላል። ይህን ስናይ ትንሣኤው የኢየሱስ ግል ሥራ ሳይሆን የአብ ድርጊት መሆኑን በግልጽ ያስቀምጣል። ይህ ሐሳብ ደግሞ እዚህ ብቻ አይደለም የሚገኘው። በአዲስ ኪዳን ውስጥ በተለያዩ ቦታዎች ተደጋግሞ እናገኘዋለን። ለምሳሌ ሮሜ ላይ ስንመለከት ያው ተመሳሳይነት ነው የሚያስተጋባው። ይህም የሚያሳየን ይህ የአንድ ክፍል ትምህርት ብቻ ሳይሆን ወጥ ሆነ ሐሳብ መሆኑና በአንደኛ ቆሮንቶስም ላይ ተመሳሳይ ነገር እናገኛለን። ስለዚህ ቁልፉ ነጥብ ይሄ ነው። ቅዱሳት መጻሕፍት ወጥ በሆነ መልኩ የሚመሰክሩት ኢየሱስን ከሙታን ያስነሳው አብ እግዚአብሔር መሆኑን ነው። ባካ ይሄ እንግዲህ ወደሚቀጥለው ወሳኝ ጥያቄ ይወስደናል። እሺ ትንሣኤው ተፈጽሟል ካልን ቀጣዩ ጥያቄ የሚሆነው እንዴት ሊሆን ቻለ? ይህ ትንሣኤ እንዲፈጸም መሟላት የነበረበት ቅድመ ሁኔታ ምንድን ነበር? እንግዲህ በመረጃ ምንጩ መሰረት ቅድመ ሁኔታው ይሄ ነው። አብ ወልድን ከሙታን እንዲያስነሳው ወልድ ፍጹም ከኃጢአት ንጹሕ መሆን ነበረበት። ነጥቡ በጣም ግልጽ ነው። ከኃጢአት ሙሉ በሙሉ ንጹሕ መሆን። በሌላ አነጋገር ሞት ሊይዞ የሚችልበት ምንም አይነት ሕጋዊ ምክንያት አልነበረም ማለት ነው። ለምን ከኃጢአት ንጹሕ መሆን ነበረበት? ምክንያቱም ከአብ የፍትሕ ባህሪ ጋር እየተገናኘ ነው። አብ ጻድቅ ነው እና ጻድቅ የሆነ አምላክ ኃጢአት ያለበትን ሰው ወደ ዘላለም ሕይወት ሊያስነሳው አይችልም። አመክንያው ይሄ ነው። ይህንን የሚያጠናክርልን ጥቅስ አለ። አንደኛ ጴጥሮስ ላይ ምን ይላል? ክርስቶስ ደግሞ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷል ይላል። እዚህ ላይ ያለው ንጽጽር ወሳኝ ነው። እርሱ ጻድቅ ሆኖ ስለ አመፀኞች መሞቱ የራሱን ከኃጢአት ንጹሕ የመሆን ሁኔታ የበለጠ ግልጽ ያደርገዋል። እሺ አሁን በጣም አስደናቂ እና ወሳኝ ንጽጽር አለ። በመጨረሻው አዳም ማለትም በኢየሱስ እና በመጀመሪያው አዳም ዘሮች ማለትም በእኛ መካከል ያለውን ግንኙነት የሚገልጽ ነው። እስቲ እንመልከተው። ይሄ ንጽጽር በጣም ወሳኝ ነው። በደንብ እናስተውል። የመጀመሪያው አዳምም ሆነ የመጨረሻው አዳም ሁለቱም በራሳቸው ኃይል ሞትን ማሸነፍ አይችሉም። ትንሣኤ የሚያገኙት በመንፈስ ቅዱስ ኃይል ነው። ይሄ ምን ማለት ነው? ትንሣኤ የሰው ተፈጥሯዊ ችሎታ አይደለም፣ የእግዚአብሔር መንፈስ ድርጊት ነው። ይሄ ደግሞ በኢየሱስና በአማኞች መካከል ያለውን ግንኙነት ያሳያል። እሺ ይሄ ሁሉ ነገር ለአማኞች ምን ማለት ነው? ምክንያቱም አንድ ግልጽ ይመስል ቀራኒ አለ። እኛ ኃጢአተኞች ነን። ታዲያ እንዴት ነው ከሙታን ልንነሳ የምንችለው? እስቲ ይህን እንፍታው። ያው ዋናው ጥያቄ ይሄ ነው። ከኃጢአት ንጹሕ መሆን ለትንሣኤ ቅድመ ሁኔታ ከሆነ ታዲያ አማኞች እንዴት ነው የሚነሱት? ሁላችንም የምንጠይቀው ጥያቄ ነው። መልሱን አብረን እንፈልግ።
ልዩነቱ እዚህ ጋር ነው። ኢየሱስ በተፈጥሮ ከኃጢአት ንጹሕ ነበር። ያ የራሱ ነው። አማኞች ግን ሁኔታው ይለያል። ኃጢአታቸው በወልድ ደም ተሸፍኗል። እናም በዚህ ምክንያት ጽድቅ ይቆጠርላቸዋል። ይህ ኃጢአት መሸፈን ወይም ጽድቅ መቆጠር የሚለው ሐሳብ ከየት መጣ እንዳንል ሮሜ ላይ በግልጽ ተቀምጧል። ሕገ ወጥነታቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው ይላል። በቃው ኃጢአት ስለተሸፈነ እግዚአብሔር አይቆጥርባቸውም፣ እንደ ጻድቃን ያያቸዋል ማለት ነው። ስለዚህ ይሄ ማለት ሁለት አይነት የትንሣኤ መንገዶች አሉ ማለት ነው። አንደኛው የሕይወት ትንሣኤ። ይሄ ለማን ነው? ኃጢአታቸው ተሸፍኖ ስማቸው በሕይወት መጽሐፍ ለተጻፉት ነው። ሁለተኛ ደግሞ የፍርድ ትንሣኤ አለ። ይሄ ደግሞ ለኃጢአተኞች ነው። የሚነሱት ለፍርድ እና ወደ እሳት ባህር ለመጣል ብቻ ነው። ሁለቱ ፈጽሞ አንድ አይደሉም። የፍርድ ትንሣኤ የሚለውን ሐሳብ ከየት አመጣ ነው ካልን ራእይ ላይ በግልጽ ሰፍሯል። እንደ ኤናክ ፎገሰስለቆ እሙን ቤትሪሴኒት ሰዶሬ ይላል። ስለዚህ ግልጽ ነው፣ ይሄ ትንሣኤ ለዘላለም ሕይወት ሳይሆን ለፍርድ ነው። እሺ አሁን ወደ ማጠቃለያው እየደረስን ነው። ይሄ ሁሉ ነገር ታዲያ ምን ማለት ነው? የትንሣኤ የመጨረሻው ማረጋገጫ ምንድን ነው? ምን ያረጋግጥልናል? እንግዲህ የመጨረሻው መነሻ ሐሳብ ይህ ነው። በመረጃ ምንጩ መሰረት ሞትን ማሸነፍ የሚችሉት ትእዛዛትን የሚጠብቁ ብቻ ናቸው። ስለዚህ ኢየሱስ ከሞት ሲነሳ የሚያረጋግጠው አንድ ነገር አለ። እርሱ ትእዛዛትን ፍጹም በሆነ መልኩ እንደጠበቀ ነው። በዚህም ምክንያት የትንሣኤ ትልቁ ማረጋገጫ ይሄ ነው። የትእዛዛትን እውነተኝነት ያረጋግጣል። እንዴት? ትእዛዙን የጠበቀው ኢየሱስ ከሞት ስለተነሳ የትእዛዙ መንገድ ወደ ሕይወት እንደሚያደርስ ተረጋግጦ ማለት ነው። ትንሣኤ የእግዚአብሔር ሕግና ፍትሕ የመጨረሻ ማህተም ነው። ስለዚህ ይሄንን ትንታኔ የምንዘጋው በዚህ ጥያቄ ነው። ይህንን ሁሉ ከተመለከትን ትንሣኤ በመጨረሻ የሚያረጋግጠው ነገር ምንድን ነው? ይሄ ጥያቄ የጉዳዩን ጥልቀት እና አንድምታ እንድናስብበት የሚያደርግ ነው።